መጽሐፉ ዳዊት ምን ይላል? እግዚአብሔር ምን አድርጉት አለ? አመስግኑ። ለምን መሰላችሁ? ምስጋና የሚፈልግ ብዙ ነገር ስላለ መመስገን ያለበት ግን ማን ነው አለ? እግዚአብሔር ይመስገን ማለት ለእግዚአብሔር የሚሆን ምስጋና አለ፣ ለሰዎች የሚሆን ምስጋና አለ፣ ለነገስታት የሚሆን ምስጋና አለ። ወዳጆች መጽሐፍ ቅዱስ እንደዚህ ነው የሚለው፣ እርስ በርሳችሁ ተከባበሩ አይልም? ተከባበሩ፣ እርስ በርሳችሁ ተዋደዱ። ስለዚህ እንደዚህ አይነት ነገሮች በቀደመችዋ ቤተክርስቲያን የተለመደ ነው። ልጆች ወላጆቻቸውን ማመስገን፣ ህዝብ ነገስታትን ማመስገን፣ ነገስታት ህዝብን መባረክ፣ ካህናት ህዝብን መባረክ፣ ህዝቡ እንደዛው ደግሞ ካህናቶቹን ማመስገን የተለመደ በብሉይ ኪዳን ዘመን የነበረ ድንቅ የሆነ አሰራር ነው። ሰዎችን ማመስገን ይገባል። ከዚህ ውጪ ግን በዋናነት እኛ የሰራን ደግሞ አምለ ጌታ ይባረክ ሁሌ የምናመሰግነው ሁል ጊዜ ካፋችን ሊጠፋ የማይገባው። ስለዚህ ዳዊት ምን ይላል? እግዚአብሔርን አመስግኑ፣ ከዛስ ስሙን ጥሩ። ስሙ እንዲጠራ የሚያስፈልገው እግዚአብሔር አለ። ስሙን ምን አድርጉት? ጥሩ። የጌታን ስም የሚጠራ ሁሉ ብሎ ሁለት ቦታ ተናግሯል። ሁለት ቦታ በትንሹ ይድናል። በመዝሙርና በምስጋና በመንፈሳዊም ቅኔ ሁለት ቦታ ሐዋርያ ጳውሎስ ኤፌሶንና ቆሮንቶስ ላይ ሶስት ነገሮች ያስፈልጋሉ አለ። መዝሙር፣ ከዛስ ቅኔ፣ ከዛስ መንፈሳዊ መዝሙር። ይለያያሉ ባይዘው አያችሁ፣ ይለያያሉ። ሶስቱም የየራሳቸው ድርሻ አላቸው። በመዝሙር ሲል ያለ በድምጽ ማለት ነው፣ በዛ ዘመን በድምጽ ማለት ነው። ቅኔ ሲል ቅኝት ማለት ነው፣ በምን በሙዚቃ መሳሪያ ጭምር ማለት ነው። ወዳጄ እነዚህን ሁሉ አድርጋችሁ እግዚአብሔር ምን አድርጉት ይላል? አመስግኑ። ጳውሎስ ሁለት ጊዜ እንደዛ ብሏል። ጌታ የተባረከ ይሁን። አመስጋኝ ሰዎች ደስተኛ ሰዎች ናቸው። ባይዘው አመስጋኝ ሰዎች የሰላም ሰዎች ናቸው። አመስግነው የሚወጡና የሚኖሩ ሰዎች ምንም ነገር ይሁን ህይወታቸው እጅግ የተረጋጋ ነው። ባይዘው ዝም ብሎ ማመስገን ጥሩ ነው። ዝም ብሎ ብዙ ነገር እያለ ግን በማጉረምረም የሚኖሩ እግዚአብሔር እንዳልተደሰተበት በብሉይ ኪዳን ታያላችሁ። ተአምራት እየተደረገ ሰው እየበላ እየጠጣ ከመና እየወረደ እንኳን ሰው ምንም ስለተደረገለት አይደለም የሚያመሰግነው፣ ሳይደረግም የሚያመሰግኑ ሰዎች አሉ። ክብር ለኢየሱስ ይሁን። እስቲ አሜን በሉ። እስቲ ስሙን ጥሩ። ስሙን ምን አድርጉት? ጳውሎስ ያለው እሱ ነው። የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ጋር ይላል። የኢየሱስ ክርስቶስን ስም የት? በየስፍራው የሚጠራ አንድ ስም አለ። ጌታ የተባረከ ይሁን። ስራ ቦታ ጥራው፣ ብራዘር በቤት ጥራው፣ በውጪ ጥራው፣ ስትኖር ጥራው። አንዳንድ ሰዎች ኢየሱስ የሚለው ስም አፋቸው ላይ ብዙ የለም። እኔ ግን ዛሬ ላለው ኢየሱስ የሚል ስም አፋችሁ ላይ ይብዛ በኢየሱስ ስም። አፍ ላይ ይጨምር በጌታ በኢየሱስ ስም። ዝም ብለህ ጥራ። ይሄን ጌታ አክብረው። ዝም ብለህ ወርሺፕ አድርገው። ዝም ብለህ ጥራው ስሙን። ዳዊት እንደዛ ነው የሚለው። ስሙን ምን አድርጉ? ጥሩ። ከዛስ ለአሕዛብ ስራውን አውሩ። ለአሕዛብ ደግሞ ጌታን ለማያውቁ ደግሞ ምን አድርጉ? ለፍልስጤሞች በዛ ዘመን ለነበሩ ለኢያቡሳውያን፣ ፌርዛውያን፣ ከነዓናውያን እስራኤልን ለከበቡ ሁሉ እግዚአብሔር ምን እንደሆነ ለማያውቁ ሁሉ ለነሱ ደግሞ ምን አድርጉ? ስራውን አውሩ። እቺን ምድር የሰራ እግዚአብሔር ነው በሉ። ሌላ ፈጣሪ እንደሌለ ተናገሩ። አንድ ብቻ እንደሆነ ተናገሩ። ወዳጆች አንድ ብቻ ነው ያለ። ሰዎች ገሌ ያድነኛል ሲል አዳኝ አንድ ብቻ ነው ብለ ንገረው። ሕያው የሆነ አምላክ አንድ ነው ብለ አውጅ ማለት ነው። ወዳጄ በዛ ዘመን ተአምራቱ ምን አድርጉ? ተናገሩ። አንዳንድ ሰው ተአምራቱን ተናገሩ ሲል እሱ የግድ የሆነ ነገር ማግኘት ያለበት ይመስለዋል። የሆነ መፈወስ የሆነ አልቻ እንዲህ የሚታይ ነገር ኖ መጽሐፍህን አንብብ። ስለ እግዚአብሔር ብዙ መናገር ይቻላል። የግድ የሆነ ነገር አንተ ጋር መዳንህ በራሱ ትልቅ ነገር ስለሆነ ጌታ የተባረከ ይሁን። ስለዚህ ምን ይላል መጽሐፉ? ተናገሩ። ለማን? ለአሕዛብ። ጌታን ለማያውቁ ምን አድርጉ? እስቲ የሆነ ሰው ዛሬ ቃል ይግባ እናገራለሁ ይበል እስቲ። ይሄ ድምፅ አናሳ ነው። እስቲ ድገሙ እንደገና እስቲ። ስራው ምን አድርጉ? አውሩት። እግዚአብሔር የሰራውን አውሩ። አንተ ነህ እዚህ ምድር ያለው እግዚአብሔር የሚለውን ለማስተዋወቅ። ሌላ ሰው እዚህ ምድር ላይ የለም። ስለዚህ ዛሬ ይሄንን ኢንከሬጅ አደርጋችኋል ስራውን እንድታወሩ። ከዛ ቀጥሎ ያለው ምንድነው ያለው? ተቀኙለት። ቅኝት ማለት ቅድም የነገርኳችሁ ነው። ተቀኙለት። በምን? በዝማሬ በመንፈሳዊ ቅኔ ተቀኙለት። ከዛስ ዘምሩለት። ተቀኙለት፣ ዘምሩለት። የመጨረሻው ደግሞ ተአምራቱን ደግሞ ምን አድርጉ? ተናገሩ። ጌታ የተባረከ ይሁን። ስለዚህ እግዚአብሔር መናገር ይብዛላችሁ። አፋችሁ ላይ ይሄ ጌታ ይክበድ። አንዳንድ ሰዎች አፋቸው ላይ ፖለቲካ ይከብዳል። ብዙ ኳስ የሚከብድባቸው ሰዎች አሉ። መጽሐፍ ቅዱስ ላይ ካለ ለምሳሌ ኒቆዲሞስ የሚለውን ስም ከማወቅ ይልቅ ወዳጅ የአውሮፓ ቻምፒየንስ ሊግ ተጫዋቾችን ይዘረዝርልሃል። አንዳንድ ሰው ባይብል ላይ ያሉ ሰዎችን ብዙ ሰዎች አያውቋቸውም። መጽሐፉ ላይ ያሉትን ሰዎች አያውቋቸውም። እኔ ግን ዛሬ እላችኋለሁ መጽሐፉ ላይ ያለውን ሰዎች ማወቅ ይሁንላችሁ። ዋናውን ኢየሱስን መናገር ይሁን በኢየሱስ ስም። አፋችሁ ላይ ሁልጊዜ ማን ይምጣ? ይሄ ጌታ ይምጣ። ስለሱ ተናገሩ በደረሳችሁበት። ክብር ለኢየሱስ ብቻ ይሁን። ተአምራቱ ምን አድርጉ አለ? ተናገሩ። ከምስጋና አንፃር እኔ ዝም ብዬ ሳጠና ሰዎችን በስድስት ከፍላቸዋለሁ። ከምስጋና አንፃር ጴንጤ በስንት ይከፈላል ካልከኝ በስድስት ይከፈላል።
እናንተ 10 ልታረጉት ትችላላችሁ። ይሄ የኔ መረዳት ነው። ከምስጋና አንፃር ነው ያልኩት። አንዳንድ ሰዎች የመጀመሪያው ምስጋና መኖሩና አስፈላጊነቱን የማያውቁ ሰዎች አሉ። ራሱ ምስጋና መኖሩንና አስፈላጊነቱ እስከዚህም የማይገባቸው ኢየሱስ ብዙ ነገር አድርጎላቸው እንኳን ብዙም ያን ያህል ደንታ የማይሰጣቸው ያን ያህል እንደ ቁም ነገር የማይቆጥሩ ሰዎች አሉ። ሉቃስ ወንጌል ምዕራፍ 17 ቁጥር 12 ላይ ስታነቡ እንደዚህ የሚል ታሪክ ታገኛላችሁ። 10 ሰዎች መጣና ኢየሱስ ሄዱ በቃ በመንገድ ትፈወሳላችሁ አላቸው። ተመልከተ፣ ኢየሱስ ጋር ነው የመጡት፣ አዳኙ ጋር ነው የመጡት። ስለዚህ እነዚህ 10 ሰዎች በሙሉ ተፈወሱ በመንገድ እየሄዱ። ከዚህ ውስጥ ግን በሚያሳዝን ደረጃ 9ኙ የምስጋና አስፈላጊነት ራሱ አልገባቸው። መመለስ የሚባል አለ ወዳጄ፣ ተመልሰ ማመስገን የሚባል አለ። ዝም ብለህ ዘግነህ ትሄዳለህ፣ ነውር አይደለም። ዝም ብለህ ተቀብለህ ብቻ እንደዚህ ነው አንዳንድ ሰው ዘግኖ ብቻ የሚሄድ ምንም ዝም ብሎ መሽረጥ አድርጎ የሚሄድ ተፈውሶ የሚሄድ የዘላለም ሕይወት አግኝቶ ምንም ደንታ የሌለው የዘላለም ሕይወት ተካፍሎ ምንም የማይሰማው በጣም ብዙ ሰው አለ። ልክ እንደዚሁ ኢየሱስ ራሱ ደነቀው። የገረመው ኢየሱስን አንድ ነገር ነው፣ የመጣው ሰውዬ ከአይሁድ ወገን አለመሆኑ ነው። ሊያመሰግን የመጣው ስለ እግዚአብሔር ምንም ያልሰማ፣ ስለ መሲህ ምንም ያልሰማ፣ ስለ መሲህ ምንም መረጃ የሌለው ብቻ ኢየሱስ የሚባል ተነስቷል ይሁዳ አካባቢ ገሊላ ላይ ይፈውሳል የሚባል ሰምቶ ተቀላቅሎ የመጣ ሰው ነው። ምንም ዕውቀት ያልነበረው ይሄ ሰውዬ ከተፈወሱ መካከል አንዱ ነው ከ10ሩ። 9ኙ እናውቃለን የሚሉ ሲሄዱ ይሄ ሰውዬ ግን መጣና አመሰግናለሁ። እንደዚህ አይነት ህይወት ይብዛላችሁ እስቲ አሜን በሉ እስቲ። ስለዚህ አንዳንድ ሰዎች ማመስገን ራሱ አስፈላጊ የማይመስላቸው መኖሩን የማያውቁ ብዙ ሰዎች አሉ። ሐዋርያው ጳውሎስ አይ ቲንክ በአንደኛ ጢሞቴዎስ ላይ የተናገረው አንድ ታሪክ አለ። ከመጨረሻው ዘመን ባህሪያቶች አንደኛው ሰዎች ምን ይሆናሉ ነው የሚለው፣ የማያመሰግኑ ይሆናሉ። አይ አንዱ የሰው ችግር ይሄ ነው። በዚህ ዘመን አያመሰግንም። ልጆች ወላጆቻቸውን አያመሰግኑም። ወላጅ ግዴታ ያለበት የሚመስለው ምንም ግዴታ በቃ ልክ ይሆነ በቃ ምን የሚመስለው ቴንክ ዩ ፋዘር ቴንክ ዩ ማዘር አይሉም። በራጅ እርስ በርስ መመሰጋገን ነውር የሚመስላቸው ሰዎች አሉ። ኖ ፕሊዝ ዱ ኢት። መጽሐፍ ቅዱስ እንደዛ አይልም። አመስግን ወዳጄ አመስግኑ። እና የመጨረሻው ዘመን ካራክተር ሰዎች የማያመሰግኑ፣ ምንም ቢደረግላቸው አያመሰግኑም። ምንም ነገር ቢፈልቅ የማያመሰግኑ ሰዎች ይሆናሉ። እነማ አይታወቅም። ቸርች ውስጥም ያለ ከቸርች ውጭም ያለ። እኔ ግን ዛሬ እላለሁ አፋችሁ በምስጋና ይሞላ በኢየሱስ ስም። ዝም ብሎ ተቀብሎ ከመሄድ ውጡ። ዝም ብሎ የሆነ ነገር ተካፍሎ ከመሄድ ውጡ። እና የመጀመሪያዎቹ እነዚህ ናቸው። ሁለተኛው ደግሞ ምስጋናን እንደ ቀብድ የሚጠቀሙ ሰዎች ደግሞ አሉ። ሁለተኛው አመስጋኞች እነማን ናቸው? ባመሰግነው ይሄን አገኛለሁ ብለው እስቲ ላመስግነውና የሆነች ነገር ከእግዚአብሔር ሰፈር ቦጨቅ ለማድረግ ልክ አንዳንድ ሰው አለ አይደለም፣ የሆነ ነገር ብር ሊጠይቃችሁ ሲመጣ ሰላምታው ራሱ ይቀየራል፣ አፕሮቹ ይቀየራል። ልክ ነኝ? አፕሮች ያላችሁ እንደዚህ ውስጥ አረ በርካታ ሰው አለ አፕሮች እየቀየረ የሚመጣ የምን ቀን የሆነ ነገር ለመጠየቅ ሲፈልግ ገና ከውጭ ነው የሚጀምረው። ታላቁ እግዚአብሔር ሰው ሊል ይችላል። እዛ ጋር ቆሞ ማለት ነው። ይኸውልህ ሆድ ሲያባባ ማለት ነው። በእንትን መስመር የሚመጡ አሉ ወዳጄ። ስለዚህ አንዳንዶች እንደዚህ ናቸው። ለማመስገን ምስጋናን እንደ ቀብድ የሚጠቀሙ እግዚአብሔርን አመስግነው ከዛ ምን ለማድረግ የሆነች ነገር ለመቀበል። አይ ቲንክ የመንፈስ ጥሩ ነው ብላችሁ ነው አሉ እንደዚህ አይነት ሰዎች። እኔ ግን ዛሬ ላለው እግዚአብሔር በምስጋና ይባርካችሁ። ኢንቴንሽናቸው እግዚአብሔርን ማመስገን ኢንቴንሽናቸው የውስጥ እንትናቸው ምንድነው? በማመስገን የሆነ ነገር ለማግኘት ነው። ሞቲቭ እሱ ነው። ሶስተኛው ደግሞ ፈሪ አመስጋኞች የሚባሉ አሉ። ምን አይነት ናቸው እነዚህ ደግሞ? ፈሪ አመስጋኞች ናቸው። ካላመሰገንኩት አይታወቅም ወዳጄ ቀስፈኝ ይሆናል ብሎ ፈሪ አመስጋኞች እንዴ ዝም ብዬ እንደው ቀርጠፌ እንዴት እቀመጣለሁ? ቀጥሎ የሆነ መዓት ሊወርድብኝ ይችላል። ስለዚህ አይታወቅም ብለው ለማንኛውም ምንም ያደርጉ የሚያመሰግኑ እነዚህ ምን አይነት ናቸው? ፈሪ አመስጋኞች ናቸው። የሚያመሰግኑት ሪሊ በልባቸው ምስጋና ሞልቶ አይደለም፣ ውስጣቸው በምስጋና ተንቀሳቅሶ አይደለም፣ ስለሚፈሩ ነው። አይታወቅ። ስለዚህ ሰዎች ላለመቀሰፍ ወዳጄ ፈሪ አመስጋኞች የሚባሉ አሉ። ምን ያደርጋሉ? አይ በቃ እንትናቸው የማመስገን አይደለም፣ ባላመሰግነው የሆነ ነገር ቤቴ ይመጣል፣ የሆነ መዓት ይወርዳል ብለው እንደዚህ አይነት መንፈስ ያላቸው አሉ። ለምን? አንዳንዱ የምስጋና መንፈሳችን እንዲስተካከል ነው። ጌታ የተባረከ ይሁን። አራተኛ እነዚህ ደግሞ ሲሆን የሚያመሰግኑ ናቸው። አራተኞቹ ምን አይነት ናቸው? ሲሆን ነው። እነዚህ ጠብቀው ሌላ ጊዜ ምስጋና የሚባል ነገር ብዙ አይመጣላቸውም። የሚመጣላቸው መቼ ነው? ልክ የሆነ ነገር ዱብ ሲል አሁን ነው ማመስገን ይላል። ወዳጄ አሁን ነው ምስጋና ማቅረብ፣ የምስጋና ፕሮግራም ማዘጋጀት አሁን ነው የሚሉ አሉ ማለት ነው። የሆነ ነገር እስኪመጣ የሚጠብቁ
የሆነ ነገር ካልመጣ ምስጋና አፋቸው ላይ የማይመጣ አይነት ሰዎች አሉ። እንደዚህም አይነት ሲሆን የሚያመሰግኑ ለማመስገን ምክንያት የሚፈልጉ ክፋት የለውም። ፎርዛት ማተር ሲሆን ማመስገን ነውር ነው እያልኩ አይደለም። ባይዘው አለ መጽሐፉ ላይ አለ፣ ችግር የለበትም። ግን ሞቲቫቸው ግን እቺ ብቻ የሆነች ሐሳባቸው በዚህ ብቻ የታጠረ እስኪሆን ድረስ ብቻ የሚጠብቁ አሉ። መጽሐፍ ቅዱስ ግን አዲስ ኪዳን ስላየኸኝ አይደል ያመንከው? ስላየኸኝ ነው። ሳያዩ የሚያምኑ ምንድን ናቸዋል? አየህ፣ እንደዚህም አይነት መንፈስ ደግሞ አለ፣ ከፍ ያለ ማለት ነው። ከፍ ያለ ሲሆን ማመስገን ክፋት የለውም ወዳጆቼ፣ በጣም ትክክል ነው። ግን የሆነ መጨመር ስለሚያስፈልግ ነው ዛሬ ስለዚህ የማወራው። አምስተኞቹ ደግሞ ቢሆንም ባይሆንም ምንም ያደርጉ የሚያመሰግኑ። እነዚህ ደግሞ ጥያቄ አላቸው እኮ ጥያቄያቸውን ያቀርባሉ። ጥያቄው ቢመለስም ባይመለስም እግዚአብሔር ቢመጣም በጉዳዩ ላይ ባይመጣም እነሱ ምንድን ናቸው? አመስጋኝ ናቸው። ነገሩ ከጉዳዩ ጋር ይያያዛል። ግን በቃ አልሆነም እግዚአብሔር ይመስገን፣ ከሆነም እግዚአብሔር ይመስገን የሚሉ እንደዚህ አይነት ምስጋና ደግሞ የሚያመሰግኑ አሉ። ምንም ይጠይቃሉ፣ ካልተሟላም ምንም ማለት ቢያድነንም አሉ ሰዎቹ ባያድነንም አይደለም ያሉት። ቢያድነንም ባያድነንም አንሰግድም። ቢያድንም ባያድንም ምስጋና ካፋችን አይጠፋም። ጌታ ቢደርስም ባይደርስም ቢመጣም ባይመጣም እግዚአብሔርን ምን እናደርገዋለን? እናመሰግነዋለን። ጌታ የተባረከ ይሁን። እንደዚህ ደግሞ ሻል ያሉ በጣም ጥሩ ናቸው። ጌታ ይባርካቸው። እንደዚህ እዚህ ሰፈር ላይ ያሉ ሰዎች ይብዛላችሁ በኢየሱስ ስም። ይብዛላችሁ በጌታ በኢየሱስ ስም። ስድስተኛና የመጨረሻው እነዚህ ደግሞ ምስጋና ህይወታቸው የሆነ ነው። ከምንም ነገር ጋር እነዚህ ያገናኙትም መሆን የሚል ሊስት ጽፈው ቢሆንም ባይሆንም አይሉም። እነዚህ ደግሞ ሊስት ውስጥም የሉ። እነዚህ በቃ እኔ ራሴ ለምስጋና ተፈጥሬያለሁ፣ ድንቆኜ ተፈጥሬያለሁ እንዳለው ማለት ነው። በቃ ህይወቴ ምንድነው? ማመስገን ነው። ጌታ የተባረከ ይሁን። በቃ ለዚህ ነው እኔ የምኖረው ምድር ላይ እግዚአብሔርን ከፍ ለማድረግ። ለምስጋናው ፈጥሮኛል፣ አድኖኛል፣ ጌታ ይባረክ የሚሉ እግዚአብሔርን በትልቅነቱ የሚያዩት እግዚአብሔርን በግርማው ማየት የሚችሉ እግዚአብሔርን በከፍታው ማየት የሚችሉ ነገሮች ከመሆን አለመሆን ይወጣላቸው ማለት ነው። ከመሆን አለመሆን ያለፉ እግዚአብሔርን በኃያልነቱ ብቻ በአምላክነቱ ብቻ ምንም ያደርጉ። እዚህ ሰፈር አለ ጴንጤ፣ እዚህ ሰፈር ካለ እግዚአብሔር ይባርከው። ይኸውልህ ጌታችን ኢየሱስ ክርስቶስ ያደረገው ልንገራችሁ። የእሱ ምሳሌ መውሰድ ጥሩ ነው። ኢየሱስ ክርስቶስ አንድ ቦታ ምናምን ነው የዘመረው ማለት ሌላ ቦታ ዘምሮ ይሆናል። መጽሐፉ የነገረን አንድ ስፍራ ላይ ነው። አንድ ስፍራ ግን ኢየሱስ ደቀ መዛሙርቱን ሰበሰበና ምን አደረገ ይላል? ምን አደረገ ነው የሚለው? መዝሙር ዘመሩ። ደስ አይልም? መዝሙር ዘመረ። ኢየሱስ ራሱ መዝሙር ዘመረ ጌታ። የሚገርምህ ነገር ግን ኢየሱስ ይሄንን መዝሙር ከዘመረ በኋላ የሄደው ወደ መስቀል ነው። this amazing። ከዚህ መዝሙር በኋላ ኢየሱስ ወደ ሄደው ወደ መስቀል። አየህ፣ ከሆነ ምናምን ጉዳይ ጋር አይደለም። መዝሙሩ ከመስቀል ጋር ከምናምን ጋር አይገናኝም። መዝሙሩ የሚገናኘው ከአምላክ ጋር ነው። አረ ኢየሱስ ያድናል። አረ በኢየሱስ ስም ይሄ ህይወት ይብዛላችሁ። ዝም ብሎ እግዚአብሔርን በአምላክነቱ፣ ዝም ብሎ በትልቅነቱ፣ ዝም ብሎ በኃያልነቱ እግዚአብሔርን ማመስገን በኢየሱስ ስም ይብዛላችሁ። ማቴዎስ 26 እሱ ነው የሚነግረን። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ማቴዎስ 26:38 ወረድ ስትሉ ነፍሴ እስከ ሞት ድረስ ተጨነቀች። ተመልከት፣ ከመዝሙር በኋላ እኮ ነው። አሁን ኢየሱስ ለምን ዘመረ ካልከኝ አምላክነቱ፣ አባትነቱ ይሄን ምሳሌ ተከተል ማለቱ ነው። ዝም ብለህ አመስግን። ለምስጋና እንደተፈጠርክ አስብ። ካንተ አፍ የሚያምረው ምስጋና ነው። ካንቺ አንደበት የሚያምረው ምንድነው? ምስጋና ነው። ብራዘር፣ ምስጋና ራሱ ወንጌል ነው። ጌታ የተባረከ ይሁን።